ከሰላም ውጭ ህይወት የለኝም። ናፍቃኛለች። ራሴን በትክክል ማቆም አልቻልኩም። ስራ መስራት አልቻልኩም። ህይወቴን በትክክል መምራት አልቻልኩም። ያለ ሰላም እንጃ ምን እንደሆንኩ ያስነካሽኝን ከሀገር ከሞላ ሰው የምለው አንቺን እንጃ ምን እንደሆንኩ እኔስ ምን አውቄ መወሰዴ በዛ ባንቺ መነጠቄ። ሰላም ሰላም አትበል። ምንድን ነው ያልከው? ምንድን ነው ሰላም ያለው? ጤነኛ ነኝ። ፍቅር ይዞኛል። የሚያሳብድ ፍቅር ይዞኛል። እማፈቅራት ልጅ አለች። እሷም ሰላም ትባላለች። እናንተ እሷን አትወዷት። ስለማትወዷት ብቻ ልትነጣጥሉኝ ከእሷ ጋር ልትለያዩኝ ብቻ ነው ይህን ነገር እያደረጋችሁ ያላችሁት። አበደ ይሉኛል እየታለማበዴ ከድፍን አገር ሰው አንቺ በመውደዴ አብጃለሁ አይደል? ቀውሻለሁ አይደል? ሀብል ስላደረኩ ምን ልትለኝ ነው? እኔ አንገቴ ላይ ሀብል የለም። አስረዳኝ። ምን ነው አብጃለሁ እኔ? አሁንም አንተ ቤት የተረገመብህ ድግምት አለ፣ የተሰራብህ ነገር አለ። ለምን አይነገልጽም? እሺ ራበኝ አልኩ አላልኩም። አሁን እውነቱን ብቻ እንድታውቅ ነው። እኔ አሁን ብዙ ሰው መፍትሄ ያለውን ነገር ቪዲዮውን በደንብ አሳየው። እኔ ጤነኛ አይደለሁም። አሳክሙኛ። እሺ እኔ ማፍቀር አይገባኝም። ስለማፍቀር አይደለም ያለበት። እሺ ሱንቶ ማፍቀር አይገባኝም። ምን ይገባል? ማፍቀር አይገባኝም። ስለዚህ አፈቀርኩ፣ ስለዚህ ወደድኩ፣ ከሷ ጋር ልኑር ያልኩት። ሌላ ምን ያስቸገርኩት ነገር አለ? አብጄ የደበደብኩት ሰው አለ? አብጄ የፈነከትኩት ሰው አለ? አብጄ የጎዳሁት ሰው አለ? ቤቴን አቃጠልኩ። ሀብሉ ላይ መስተፋቀር ተሰርቶበታል። ሀብሉ ላይ ይኸውልህ ሰላምን እንድታፈቅራት ኪያን እንድትጠላት ተደርጎ ነው የተሰራው። አሁንም እንደዚህ የሰበሰብኳቸው የየቁልፍ የማልቤቱንም የኪችኑንም የሳሎኑንም የየሁሉ ቁም ሳጥኖቹንም ቁልፍ የሰበሰብኩት ለሰላሜ ላስረክባት ነው። ሰው ነው እንደዚህ እንድትሆን ያደርጉት። ኪያን እንድትረሳትና ወደ ሰላምን እንድታፈቅራት መስተፋቅር የተሰራብህ ሀብሉ ላይ የተሰራብህ መስተፋቅር ነው። ሀብሉ ስጦታ አይደለም እያልኩ እኮ ነው። እባክህን ተረዳኝ። ምን የሰው መኝታ ክፍል ምን ልታረገባ ይዛለች? ምን ልታረገባ? አኑ የት ታውቀኛለህ? ማን አንተ? ስለ ሀብሌ የሰጠችኝን ስጦታ የእናቷን ስጦታ የእናቷን ማስታወሻ መታሰቢያ ብላ የሰጠችኝን ሀብል የት እንዳደረግኩት ትነግረኛለህ። የት እንዳደረግኩት ትነግረኛለህ። ትሰጠኛለህ። በጣም ጥሩ ተመልካቾቻችን፣ እንግዲህ በስተመጨረሻ ያው ከቆይታ በኋላ አሁንም ስለደረሰ ያለውን ነገር እንግዲህ ያው ለማስረዳት እንሞክራለን። አስገቢው እስቲ ውጭ ነው ጉድ ነው። እሺ ሶፊ ጉድ ነው። እስቲ እሺ እንዴት ነህ? ዳኒ ሻላለ? አዎ ዳኒ። እንገታው እንዴት ነው? ዳኒ ነው ይሻለኛል። ለምን እንደፈለከኝ ንገረኝና ልሂድ። እሺ አሁን ምን አለ መሰለህ ነው መጀመሪያ ተረጋጋና ያለው ነገር ላስረዳ ስለምፈልግ ብዙ ነገር የምናወራቸው ነገሮች አሉ። አስረዳኝ። እሺ ልነግርህ እኮ ነው። ቆይ እዚህ ድረስ መጣህ አይደል እንዴ? እሺ ብለህ ተረዳኸኝ። ስለዚህ አረጋ በልና ያለውን ነገር ማስረዳት ስላለብኝ ነው። እሺ አሁን ምን አለ መሰለህ አሁን አንተ ሙሉ ለሙሉ ምንም አልሆንኩም። እናንተ ናችሁ ያመማችሁ እና አሟሪ ያልከኝ ነው። አልወጣኝም። እዚህ ድረስ የጠራኸኝ ልሰርበኝ ነው። አሁን ቆይ ተረጋጋ። ያለውን ነገር እንደዛ አይደለም። እኔ ከዛ ድረስ ያስመጣኸኝ ዝናብ ነው። ታክሲ የለም። በእግሬ ነው የመጣሁት። የሚሸኘኝ የለም። ምሳ የገዛልኝ ሰው የለም። ቁርስ አልበላሁም። መንገድ ላይ አጠገቡ ያቆመኝ ሰው የለም። አጠገቡ ስመጣ ሰው ይሸኝ ነው የመጣሁት። እዚህ መጣ አንተ እብድ ነህ ልትለኝ ነው? አይደለም አንዋር። እሺ እሺ ተረጋጋ። ምን አለ መሰለህ አሁን አንተ ሰላም የምትላት ልጅ ወይም ደግሞ በጣም ወደታለሁ በጣም አረጋታለሁ እያልክ ያለው ልጅ ወይም ደግሞ እንደዚህ በጣም ያለሷ እያልክ ያለት ልጅ
እውነት ወንድሜ ነኝ ካልክ ወንድሙ ነኝ ካልክ እውነት አጠገቤ ካለ በእያንዳንዱ ጉዳዮች አጠገብ አሁንም ምሳ ልትጋብዘኝ ነው አይደል? የጠራኝ ምሳ ልትገዛልኝ ነው። እንደዚህ የምታስብልኝ ከሆነ ብርም የለኝም፣ ብርም ትስጠኝ። እሺ ናናር ለሰላም ሁሉ ነገር ገዛለሁ። እሺ ናናር ዞረና ለሰላም ልደቱ ሁሉ ነገር አስተካክላለሁ። አንዋር እሺ ዞረና እሺ እናሳይ ነው። ምን ልታሳየኝ? እሺ አሁን አንተ ሙሉ ለሙሉ ምንም አልሆንኩም፣ ምንም አላደረገችኝም ሰላም እያልክ ያለው ነው አይደል? ሀብሉን አላወልቅም ወይም ደግሞ ይሄ እንደዚህ ሆንኩት እዚህ ላይ ማንች ገራን ሰጥባላየው። እሺ ሰላም ትምታኛለች ያለችው ነው ታየው። ሰላም ትምታኝ የነበረበት ፓርት ማለት ትፈልጋለህ? ሰላም የምትመታኝ ለኔ ያስበው። ቆይ አንዋር ምን አለ ውጪ ላይ ብርዴ በራቆቴ ዝናብ ሲዘንብብኝ ግቢ ውስጥ ስሆን ለምን እንደዛ ሆንክ ብላ ነው የመጣችኝ። ልታጣላኝ ነው ከሷ ጋር? ስለማጣላት አይደለም። በዚህ መምጣቴን ካወቀች ራሱ ሰላም ትመታኛለች። ይሄን ታውቃለህ? ይሄን ታውቃለህ? አታውቅም? ከሷ ጋር ለመለያየት ብለህ ሆን ብለህ እየጠራኸኝ ያለው አይደል? እዚህ ቤት እየመጣኝ ያለው አይደል? እሱ አይደለም እና እሺ ጉዳዩ ምንድነው? አሳየኝ። እኔ አሁን ምን አለ መሰለህ አንዋር፣ ባለፈው አንተ ቤት መተን የነበር ነው ሀብሉን ለማውለቅ ነበር አይደል? ሀብሉን ካወለቅንም በኋላ ደግሞ አሁንም ድረስ አንተ ቤት የተፈጠረ ችግር አለ። አሁንም አንተ ቤት የተረገመብህ ድግምት አለ፣ የተሰራብህ ነገር አለ። ለምን አይነገልጽም? እሺ ጤነኛ ነኝ ነው እያልክ ያለኸው አይደል? እኔ ድግምት አልተደረገብኝም፣ ጤነኛ ነኝ። ፍቅር ይዞኛል፣ የሚያሳብድ ፍቅር ይዞኛል። እሺ እማፈቅራት ልጅ አለች፣ እሷም ሰላም ትባላለች። እናንተ እሷን አትወዷት። ስለማትወዷት ብቻ ልትነጣጥሉኝ ከእሷ ጋር ልትለያዩኝ ብቻ ነው ይህን ነገር እያደረጋችሁ ያላችሁት። አበደ ይሉኛል እየታለማበዴ ከድፍን አገር ሰው አንቺን በመውደዴ እጅግ በጣም የተከበረች፣ እጅግ በጣም የምትወደድ፣ እጅግ በጣም የምትፈቀር ለእሷ ስል እንደኔ ብታውቃት እንደኔ ብትገባ ሁሉንም ነገር ትሆንላት ነበር። ሁሉንም ነገር አሳልፈህ ትሰጣት ነበር። ለሰላም ሁሉንም ነገር ሶፊ ያለህን ነገር ሁሉ በስምህ ታደርግ ነበር። ማንነትህን በጠቅላላ ሁሉንም ነገር። ችግሩ የሞረና የወረዳ አይደለም አንዋር። እንደ ፍቅረኛ ነበር እስካሁን ሳያት የነበረው ሰማኛል። እንደ ፍቅረኛ ነበር ሳያት የነበረው። አሁን ደግሞ እንደ ትዳር፣ አሁን ደግሞ እንደ ባለቤት ነው ማያት። በአጭር ጊዜ ውስጥ ከአክስቷ ጋር ትመለሳለች። በቅርብ ጊዜ ገብተን ወደ ቤቷ መኖር ትጀምራለች። አብረን መኖር እንጀምራለን። እሱ ቤት ላይ እኮ አንዋር አሁንም እየተፈጠረ ያለው ነገር ለምን አይናገርም? እሺ ቤቱን ትፈልገዋለህ ነው አንተ? ስለ ቤቱ አይደለም ጉዳዩ፣ ቤቱ አይደለም ትፈልገዋለህ ነው። እሺ አንዋር ይሄው ቁልፍ አለ መለስ በቃ እዛው ቤት ውስጥ ሰማኝ። እሺ እኔ አሁን ምንም አልሆንኩም፣ ሙሉ ለሙሉ ጤነኛ ነኝ። ምንም የተፈጠረ ነገር የለም ነው ያልከኝ? ምንም የተፈጠረ ነገር የለም። ስለዚህ እሺ ናሽ ቪዲዮዎች ለታየሽ ሰላምን ብትቀበልልኝ የሁሉ ነገር ይሆናል። እሺ ሰላምን መቀበል እኔ የምወደውን ነገር መውደድ የሁሉ ችግር ይፈጥራል። የሁሉ ነገር ይሆናል ወይ? ባለፈው እብድ አስመጥተህ ልታስደበድበኝ ለሁለት ይዛችሁ አንቃችሁ መሬት ላይ እንደዛ ልትገሉኝ መኝታ ክፍሌ ተገኛችሁ። ምን ልትሆኑ ነበር? መኝታ ክፍሌ ጋር የገባችሁ ማነው እብድ? እኔ ነኝ? አንተ ነህ እብድ? አንዋር ማነው እብድ? እዛ የተቀበረ ነገር አለ፣ የተሰራ ድግምት አለ እንዴ። ሰላም አንዋር አብነው ለገባው ቆደና ነው እኮ አይደለ? ከባለፈው ትችላለ። የሰላም ፍቅር ማለት ሁሉ ነገር ማለት ነው። አዎ እሺ፣ እውነተኛ ፍቅር ይዘ እንደዚህ ነው የሚሆነው። እውነተኛ ፍቅር ይዞ ላታክ ትችላለህ። ይያንታከታል እሺ ምን ታዲያ ጓደኛዬ ነበረች። ማንም ሰው ጓደኛዬ እንደነበረው የሰላም ጓደኛ ነኝ ብለው የመጡ 3-4 ልጆች አሉ አይደለ? ቤት ውስጥ እኛ ጋር ለምን ሁሌ ስገባ ያቸዋለሁ። ልክ እንደሷ ጓደኛዬ ነበረች። አሁን ለምን እንደተጣላችኝ ለምን እንደቀረችም አላውቅም። ክያ የምትባለውን ቀርታለች። በኔ ህይወት ላይ የሚጨምረው በኔ ህይወት ላይ የሚቀንሰው ነገር የለም። ግድ ማይስተኝ ሰላሜ ብቻ አጠገበኝ ስለሌለች እንዴት እየጨነቀኝ እንደው ታውቃለህ? እንዴት ህይወቴ እንደተበላሸ ህይወቴ አክስቴ ጋር ብላ ሄደች። ስንት ቀን ነው? እናቴ ጋር ብላ ሄደች። ስንት ቀን ነው? ሰላሜ አንተ አባራት ነው። ተረጋጋሽ። አባራት ነው አንተ። ሰላም አባራት ነው። ናሽ ምንም አላልኩም። እሺ አንዋር ምን እየሆንክ ነው? ንገረኝ። እሺ የተፈጠረው አባራት እኮ ነው። ንገረኝ። ሰላምን አባራት እኮ ነው። ዋሽታኝ እኮ ነው። ስልኳ ለምን እንደማይሰራ ማላውቅ አክስቴ ጋር ነው የምሄደው ብላ ነግራኝ ነው የሄደችው። ግን እሷ አክስቴ የላትም። እናቷ ጋር ነው ሌላ ጊዜ የምትሄደው። አሁን ግን አክስቴ ጋር ነው ብላ ሄደችው። አባራት ነው ሶፊ
አጠገቡ እንዳደርሽ ብላ ታሸማቃት ነው ነገር እኔ ምን አሸማቃታለሁ በእኔ ቢሆንም ያቺ ልጅ መካገር ባባረርኳት ስማኝ አንዋር ይሄን ቁልፍ አልፈልጉም መጀመሪያ ይሰራል ይፈልጉም የቤቷ ቁልፍ ይሄ ሰላም ጋር መሆን ያለበት እኔ ጋር ራሱ አይደለም መሆን ያለበት የሁሉንም ቁልፍ ሰጥቻታለሁ አሁንም እንደዚህ የሰበሰብኳቸው የየቁልፍ የማር ቤቱንም የኪችኑንም የሳሎኑንም የየሁሉ ቁም ሳጥኖቹንም ቁልፍ የሰበሰብኩት ለሰላም ላስረክባት ነው ራሴን እንደሰጧት ይሄንንም ልስጣት ነው በቃ ዛሬ ጠዋት ወደ ቢሮ እሄዳለሁ ብዬ መንገድ ጀምሬ ነበር ቢሮ የጠፋኝ መንገድ ላይ ቢሮ የት ነበር ሶፊ የት ነው ስራ ቦታዬ የት ነው ስራ ቦታዬ የት ነው ውሰደኝ ስራ ቦታዬ ስራ መስራት እፈልጋለሁ ለሰላም ስጦታ መግዛት አለብኝ ልጆቷ ነው ለሰላም ሁሉንም ነገር ማድረግ አለብኝ እያንዳንዷን ነገር እንደ ወንድ ቆሜ እንደምትመካበት ሰው ቆሜ ልደቷ ላከብርላት ስለዚህ በዚህ ጉዳይ እንድትረብሸኝ አልፈልግም የዛ ዕለት አንተ ራሱ ማለት ነው ሱፍን ለብሰህ ሁሉ ነገር አድርገህ እኔን እንደ ፍቅረኛ ተቀብለህ ሰማኝ አይደል ሁሉ ነገር እንድታደርግ እፈልጋለሁ እኔ ጤነኛ ነኝ ሙሉ ጤነኛ ነኝ ሰላማዊ ሰው ነኝ ምንም አይነት ችግር የለብኝም ለቆይ በፊት እንዴት አዚሁ ባህሪ ራሱ የተቀየረ እኮ ነው የሚገኘው አሁን ለምን ከለው አንዋር በሻ አንድ ጥያቄ ጠይቅ እሺ እኔ ማፍቀር አይገባኝም ስለማፍቀር አይደለም ያለበት ነው ማፍቀር አይገባኝም ምን ይገባል ማፍቀር አይገባኝም ስለዚህ አፈቀርኩ ስለዚህ ወደድኩ ከሷ ጋር ልኑር ያልኩት ሌላ ምን ያስቸገርኩት ነገር አለ አብጄ ደምደምኩት ሰው አለ አብጄ ፈነከትኩት ሰው አለ አብጄ ጉዳዩት ሰው አለ ቤቴን አቃጠል ቤት አቃጠል የወደውም ሰው አለ ታሳየ እሺ በቃ አሪፍ ጥያቄ እኮ ቶፋኒ ነክስ ኮላ ሳየ ኪያኔ ነክስ ከተላሳየ እኛ ቤት አቃጠልኩኝ ቢሎ ለሳየ እሺ እሺ አታቂ በቃ ችግር የለም ይሄንን ነገር ማለት እሺ ይሄ እንኳን ሀብሉ እንኳን ሲወለቅልህ እሺ እሺ ይሄው እሺ ወደ ከስኮይ ልትብለና ሁሉ ላይ ያደረጋችሁት ያለው ነገር ነው ማን ነው ሆን ብለን በቃ አላውቅም በቃ የሆነ ነገር እየሰጣችሁ ሰክሬም ሊሆን ይችላል እሺ አይደል ሰክሬም ሊሆን ይችላል አጠጥታችሁኝም ሊሆን ይችላል በቃ አጠጥታችሁኝም ሊሆን ይችላል ከምግብ ጋር ከሻይ ጋር ከውሃ ጋር የሆነ ነገር ሰጣችሁኝ በቃ እንደዛው ሊሆን ይችላል አንድ ቀን እሺ እሺ ይሄስ አክስቴ የመጣች ጊዜ አንተ ይሄ ነው ወይ ነው አንዋርኛ የምትዋወቅም ወይ ነው እሺ እሺ እታለ ይሄ አንዋር አንተ ነው ወይ ነው ኪያኔ ነከስካት ናይ ይሄ አንዋር አንተ ሲጀምር እኔ ስናደድ ማድርገው ላላቅ ይችላል በሆነ ነገር አናዳችሁኝ በሆነ ነገር ኮንሺየስ እንዳልሆን አድርጋችሁ የሆነ ነገር ደስተኛ እንዳልሆን አድርጋችሁ ስናደድ ማድርገው ላላቅ በቃ ጮሃለሁ እናድዳለሁ የሆነ ሰው ካልደበደብኩላለሁ በቃ እንደዛ ያለ ቪዲዮን ማንም ሰው አቀርባለሁ ምናምን ነገር ሰጣችሁ ስለቆሰጣችሁ ሰላም ነው ያደረገችው እንደዚህ እንዲሁ ብላ ነው ያደረገችው ነገር ልንገርህ እሺ ማንም ሰው የሌለውን ሰው አፈቀረች አኑ የሚባል ሰው እሺ ማንም ሰው ቼክ የማያደርገውን ሰው ማንም ሰው ማይባባውን ሰው ማንም ሰው የሌለውን ሰው አከበረችው አፈቀረችው ከሱ ጋር ህይወት ልኑር ብላ ጓዟን ጠቅልላ እሱ ጋር መጣች ስታዩት ልጅቷን አልወደዳችኋትም የፈለጋችሁትን ነገር ታርጓታላችሁ አንዴ ከቤት ውጪ አንዴ እንደዚህ አድርጊ አንዴ አፍጠሪ አንዴ አሁኑት ያለ እኔ ለሰላም ህይወቴን እሰጣለሁ ሶፊ ህይወቴን እሰጣለሁ ህይወቴን ከመስጠት ወደ ኋላ የሚያቆመኝ ነገር አንዳችም ነገር ሊኖር አይችልም የለም መቅረት ያለበት ሁሉ መቅረት ይችላል መሆን ያለበት ነገር ሁሉ ከመሆን ስለዚህ አንተ ምንም አይነት ነገር ተግረለምሽ ሄሎ ጭራሽ በኔ እያሳበባችሁ ቪዲዮ እየሰራችሁ ምን ጀመራችሁ አብዱል ቀውሷል ብላችሁ መጣ ቢሮ አስገቡት ማን ነው ምን ልታሳስረኝ ነው እሺ ቢሮ በጠበጠበለ ልታሳስረኝ ነው አይደለም ልታሳስረኝ ነው ቢሮ በጠበጠበለ የሆነ ነገር ልታሳስረኝ ነው እኔና አላመንከኝም አይደለ ሌላ ከታመነ ሰው እየመጣው ነው ሌላ ሙሉ ለሙሉ እያናኑ ነገር የሚያንቅሰው ኦኬ ከማን ከሆስፒታል ነው ነገሩ ወጆ አቋለሱ አንተ ማለት በቀደም ከሱ ጋር ልደበድቡኝ የመጣችሁት ናችሁ አይደል? ልደበድብ አይደለም ልደበድቡኝ ምን ተራራጋ ብላዳ ሲጀምር ሌባ ነው የሰው መኝታ ክፍል ገብቶ ነው ያገኘሁት እሺ አደረክ የሰው መኝታ ክፍል ገብቶ ነው ቁጭ ብሎ ያገኘኝ እኔ የገባሁት ለምንድን ነው የገባነው ደግሞ እዛ ጋር አናር እሺ አዳምጥኛ ሰላም ከዛ እዛ ቤት ውስጥ የሆነ ነገር አስቀምጣችሁ መኝታ ቤት ውስጥ ሰላም ላይ አስቀምጣችሁ ልትሉ አይደለም ነው አይደለ ጭራሽ ሰዎችን ገዝታ አምጥታ ማንም ዱርዬ ምናምን ነገር ገዝታ አምጥታ እዛ ቤት ውስጥ አስቀምጣችሁ እሺ መጀመሪያ አልሳለ ምን የሰው መኝታ ክፍል ምን ልታረገባ ይዛለች አኑ ተረጋ ምን ልታረገባ አኑ የታቀኛለ ማን አንተ በደንብ ነው የሚያቀህ ስለማቀህ እኮ ነው አይደል የመጣሁት አኑ ስለሚያቀህ አንተ እንደዚህ እንድትሆን ስለማይፈልግ ነው የመጣው ከዚህ በፊት እናንተ ስራ ሰርተን እናውቃለን
አያውቅም ግን ያውቃል በአካል ተዋወቁ ማን ያበደው እኔ ነኝ ያበድኩት አንተ ነህ ያበድከው አያውቅም ወይስ ያውቃል ማለት ምን ማለት ነው በአካል ተዋወቁም አኑ ተረጋጋና ለውራሽ ና ተቀመጥ እሺ አኑ አልቀመጥ ምን አለ መሰለህ እሺ አዳምጠኝ ምን አለ መሰለህ እሺ ሰላምና የሷ አክስት ተዋወቃሉ የሷ አክስት ማለት ሰላም አንተ ላይ እንደዚህ እንድትሆን ወይም ደግሞ ሀብሉ ድግምቱ እንዲሰራባ ያደረገችው ከሷ አክስት ጋር ሶ ሀብሉን አወለቅ ነው ድግምት እሺ አዳምሽ ተወሺ ሀብሉን አወለቅ ነው አሁንም አንተ ጋር የተደበቀ ነገር አለ ለሱ ነው የመጣው አሁን እሺ እኔን አላመንከኝም የተፈጠረው ነገር እኔ እሺ ስለማትወደኝ ወይ ስለማልወደኝ ነው ያልከው ስላንተ እንመጣበት ሰላም ስለማልወዳት ስለ ሀብሌ የሰጠችኝን ስጦታ የእናቷን ስጦታ የእናቷን ማስታወሻ መታሰቢያ ብላ የሰጠችኝን ሀብል የት እንዳደረኩት ትነግረኛለህ ችግር የለም ፍታኝ የት እንዳደረኩት ትነግረኛለህ ትሰጠኛለህ ችግር የለም አኑ ሀብሉ እሱ ጋር ያለውን ስሙ ሀብሉ ላንተ አይጠቅምም እሱን እኔ አውቃለሁ እሺ እሱ ጋር ያለው የ500 እና የ600 ብር የ1000 ብር ምናምን ነገር ሀብል ስለሆነ ንቀኸው ነው እጅግ ማፈቅራት እጅግ የምወዳት ልጅ የሰጠችኝ ስጦታ ነው አማር ከሀብሉ ጀርባ ያለው ነገር ነው ከሀብሉ ጀርባ ፍቅር ነው ያለው ከሀብሉ ጀርባ መተሳሰብ ነው ያለው ከሀብሉ ጀርባ ቃል ነው ያለው እውነት ነው ያለው ከሀብሉ ጀርባ ሀብሉ ላይ መስተፋቀር ተሰርቶበታል ሀኑ ሀብሉ ላይ ይኸውልህ ሰላምን እንድታፈቅራት ኪያን እንድትጠላት ተደርጎ ነው የተሰራው ኦኬ የበፊት ፍቅረኛው ነው አንተ ይሰራ በጣም ብዙ ሰዎች ስለሚወዳት ነህ አይደለም ከኔ ጋር ተለያይታ ካንተ ጋር እንድትሆን ፈልገህ ነው የመጣው አንተ እንደዚህ ስትሆን ማየት አልፈልግም እኔ በቃ እስከ ዛሬ እንዴት ነገር ይበቃል እኔ እንዴት ሆንኩ ይሄ ማንም ዓለም የሚያውቀው ነገር ነው ዓለም የሚያውቀው ምን ሆንኩ እሺ ዓለም የሚያውቀው ነገር ምን ሆንኩ ምንም አልሆንክ ቸገረኝ እርዱኛል አላልከም ራበኛል አላልከም አሁን እውነቱን ብቻ እንድታውቅ ነው እኔ አሁን ብዙ ሰው መፍትሄ ያለውን ነገር ቪዲዮውን በደንብ አሳየኝ እኔ ጤነኛ አይደለሁም ማሳከሙኛል አማኑኤል ወይም ደግሞ እብድ ሐኪም ቤት ወይም ደግሞ አወሊያ በሽተኛ ነው ብለው ወረቀት ሰጧችሁ በሽተኛ ነው ብላችሁ አሳቦጃችሁብኝ እንደዛ አይደለም እውነቱን እኮ ነገር እየጣፈ ይሄ ሰውዬ ጠላቶች የከላኩት ሰዎች መካከል አንዱ ቢሆንስ ለማንኛውም የመጣህበትን ጉዳይ አንድ ባንድ ትናገርና ውሽቅ ትላለህ ከዚህ ቤት እሺ እነግርሃለሁ ተረጋጋሽ እሺ እኮ ተረጋጋ እኔ ብሎ ነው የመጣው አዳም ተጀመረ ሶፊ ነገረው ይኸውልህ ተረጋጋ እኔ አላመንከኝም አይደል እሱ ጋር ነገር በዛ እሺ ተናገሩና ሳይቷል ቪዲዮ ሙሉ ቪዲዮ ነው ሳይወት ይኸውልህ እሺ እንደዚህ ልትሆን የቻልክበት ምክንያት ማለት ነው እሺ አንድ የሰላም ነው ሁለት ደግሞ ከሰላም ጋር የሷን ስም ካነሳ ከውን በኋላ እንዳትናገር ከዚህ ቤት ቢሮ ለቀህ መውጣት ትችላለህ እንደዚህ ሰላም ከውን በኋላ ብትናገርና ድምጿን ስሟን ብታነሳ ለቀህ ትወጣለህ ከዚህ እሺ እንደዚህ ልትሆን የቻልክበት ምክንያት የሰላምና የአክስቴ ነው እያልኩህ እኮ ነው ሰላምና አክስቴ ሴራ ጠንስሰው ነው እንደዚህ እንድትሆን ያደርጉህ ኪያን እንድትረሳትና ወደ ሰላምን እንድታፈቅራት መስተፋቅር የተሰራብህ ሀብሉ ላይ የተሰራብህ መስተፋቅር ነው ሀብሉ ስጦታ አይደለም እያልኩህ እኮ ነው እባክህን ተረዳኝ እውነትም አብዳችኋል ማለት ነው እውነትም በጋራ ተሰብሰባችሁ በዙሪያ ያላችሁ ሰዎች ቀውሳችኋል ማለት ነው አይደለም ማኑ ይኸውልህ አብጃለሁ አይደል ቀውሻለሁ አይደል ሀብል ስላደረኩ ምን ልትለኝ ነው እኔ አንገቴ ላይ ሀብል የለም አስረዳኝ ምን ነው አብጃለሁ እኔ አብጃለሁ ወይ አላበርክም እሺ ተረጋጋ አንተስ ብትሆን አብዳሃል ብላ የእብድ ሀብል ላይ ተሰርቷል ነበር አይደል አሁን እያልከኝ ያለው እሺ ማን ያበደው እኔ ነኝ ያበድኩት አንተ ነህ ያበድከው አሁን ይኸውልህ እንደዚህ ልትሆን የቻልክበት ምክንያት ሀብሉ ስለወለቀ ነው ሲጀምር አንተ ማን ነህ ስለወለቀ ነው ሲጀምር አንተ ማን ነህ አንተ እኔ ይኸውልህ አንተ ማለልሽ ልንገርሽ ይኸውልህ እኔ አንተን ሶፊ ማን ነው ተረጋጋ ፍላጎት ምንድነው ሶፊ እንደዚህ እንድትሆን ስለማልፈልግ ነው እኔ ያንተን ጥሩነት ስለማቅ ነው ምንም ፍላጎት የለም ፍላጎት ከሌለ ፍላጎቴን ብቻ ንገረኝ ሴት አፍጥሬለሁ እንደዚህ እንድትሆን ስለማልፈልግ ነው እኔ እንዴት እንዳሉ በቃ እንደ በፊት እንድትመለስ ነው የምፈልገው እኔ እሺ እንደ በፊት እንዴት ነበር እኔ እንደማውቅ ሚዲያ ላይ እንደማይ ከሆነ ሰው እንደምትረዳ የተቸገሩትን ሰው እንደምታስተካክል በቃ ለሰው ያለህ ነገር ለሰው በቃ ለሰው ያለህ አመለካከት ጥሩ ስለሆነ ነው እውነት ነው ያጣ ሰው የሌለው ሰው ማንም ቼክ አያደርገው ስለዚህ ደህየ ነጣ ስራ እየሰራህ አይደለም ፍቅረኛ ነበረ ያቺ ፍቅረኛ ካጠገብ ዞር ስላለች ሰላም የምትባል በሷ ጉዳይ አብደህ አንተ ሰው ራስህን መርዳት አልቻልክም አስሪ ሰላም አትበል ሰላም አትበል ምንድን ያልከው ምንድን ለቀኝ ሰላም ያለው ምንድን የትም አባቴ
ሲያወራ የሰማሁት? ስለ ሰላም ነው ወይ? ስለ ሰላም ነው ወይ ሲያወራ የሰማሁት? ንገረኝ ሶፊ። እኔ ማፍቀር አልችልም ወይ? ማፍቀር አልችልም ወይ? መውደድ አልችልም ወይ? ሰው ሰላምን አፈቀርኳት፣ ወደድኳት አልኩኝ። አፈቅራታለሁ፣ ወዳታለሁ። ያለ እሷ መኖር አልችልም። ጤናማ አይደለም። ጤናማ አይደለም አይደለም። አንተ የምታውቀው ዛሬ ወዶ ነገ መጥላት ሊሆን ይችላል። እኔ ዛሬ አፍቅሬ እድሜ ሰላምን አንድ ሰው መውደድ ሊሆን ይችላል። ስለዚህ በፊትም የማውቀው ሰላምን ነው፣ አሁንም የማውቀው ሰላምን ነው፣ ወደፊትም የማውቀው ሰላምን ነው። ሰላም ለኔ ብላ ከቤተሰቦቿ ወጣታለች። ሰላም ለኔ ብላ ጨርቄን ማቄን ሳትጠቅልላ ቤቷ ገብታ እኔ ቤት ገብታ እየኖረች ነው። አሁን የት እንደደረሳችሁ አላውቅም። 2-3 ቀን ሆኗል። ለምንድን ነው የመጣው? ለምን ነው አልነገርኩትም እኮ ገና ለምን አባሪ መጣ? ምን አባሪ ምንድን ነው የምትነግረኝ? ፍቅረኛዬ ምንድን ነው እንድትሆን አልፈልግም። ሶፊ እባክህን ተረዳኝ። አሁን እንደዚህ እንድትሆን አልፈልግም። ምን ልትነግረኝ? ፍቅረኛ ወደ ራስ ተመለስ። ፍቅረኛ ወደ ራስ ተመለስ። ፍቅረኛ ሞታለች ስትል የሆነ ነገር መልኬን በደንብ አይቼዋለሁ። የገባህበት ገብቼ እገድልሃለሁ። ሰላም አንድ ነገር ብትሆን እገድልሃለሁ። አትገድሉኝም አላችሁ። እኔ ያለ ሰላም ማንም የለኝም። ማንም የለኝም ያለ ሰላም። ያለ ሰላም በሕይወት መኖር አልችልም። አፈቅራታለሁ ሰላም። በዛ ጉዳይ ማትረዱኝ ከሆነ አጠገቤ አትድረሱ። በቃ ሰላም ከእኔ ጋር በቃ አነጋገር ሰላም አልችልም። ያለ ሰላም አልችልም። ያለ ሰላም አልችልም። በቃ አኗር እርሜን ሙሉ ነው ያፈቀርኳት። በቃ ራሴን ካወቅኩ ጀምሮ ሰላምን ያፈቀርኳት። ያለ ሰው አንድ ሰከንድ ይጨንቀኛል። ያለ ሰላም ሕይወቴን መኖር አልችልም። ሰው ያለ እንደወንድም ተቀበልልኝ። በቃ ከሰላም ውጭ ሕይወት የለኝም። ናፍቃኛለች። ራሴን በትክክል ማቆም አልቻልኩም። ስራ መስራት አልቻልኩም። ሕይወቴን በትክክል መምራት አልቻልኩም። ያለ ሰላም እንጃ ምን እንደሆንኩ ያስነካሽኝን ከሀገር ከሞላ ሰው የምለው አንቺን እንጃ ምን እንደሆንኩ እኔስ ምን አውቄ መወሰዴ በዛ ባንቺ መነጠቄ እንዲያው ምን ይሆን ዛሬ ስራ ሁሌን እስካጣ ድረስ ነው ስለሷ እያሰብኩ የነበረው። የሄድበት እስክረሳ እያፈላለኳት የነበረው ዞሚር ላይ ሰላም ይሆንታልኝ። ሰላም አምጣልኝ ከገባችበት ሶፊ ሰላም አምጣልኝ። በቃ ሰላም አምጣልኝ። እሺ አምጣልኝ። ሰላም ተመራባን ያለች እኔ ጋር ያለች እሺ አምጣልኝ። እሺ ተነስ ሻማት ተነስ። ስወድሽ ነው የነካው ምንሽ አውቃለሁ የርግብ አባስሱ ግን እንዳንቺ ገላለቻ መለስሱን 10 አይነት ቆንጆ የሚሰራ መልክ ብቻሽን አድርግ ምን እንግዲህ ተመልካቾቻችን ምን እንደምላችሁ አላውቅም። የምንችለው እየሞከር አሁንም ሀብሉ ከወለቀ በኋላ ጤነኛ ይሆናል። አሁን ደግሞ ሁለት አይነት ማንነት እያያዘብን ያለው። አሁንም ትንሽ ረጋጋና ተከትዬ ወደ ቤት ማስገባት ነው ይልብኛል። ቪዲዮውን ማሳያላችሁ። ቪዲዮውን ማሳየት ሞከርኩኝ። እዛ ቤት ስርም ሰራተኛውም ሌላ ሰዎች ላኩኝ። ቤት ስርም ላገኘው አልቻልኩም። ሰላምንም ላገኘት አልቻልኩም። እንጃ ምን ማድረግ እንዳለብኝ አላውቅም። በቃ ለማስቀራትም ተቀራበት ምን አሁንም ካሜራ አስተያየት እንከታተለው።